የሰላቢ መተት በቃ እንሄዳለን። አሁን እንሄዳለን። ምንድነው የምትሰልቡት? በቃ ቤቱን ልናሸጠው 3 ቦታ ቁጭ አደረግን። ምን ቁጭ አደረጋችሁ? ከሰው የሚወጣ ቆሻሻ ነገር ምን ሰገራ በቃ ቁጭ አደረግን፣ ሸፈንን። ከዛ በኋላ ገበለው ሚቀያየረ ወይኔ እሱንም ቁጭ አደረግን። ገበለው እንዴት አስቀምጣችሁት? እዛ ተደገመበታ። በቃ እንዴ የት ነው የተሰራው? አርሲ ጮሌ ነው። እዛ ተሰራ መጣ። እዚህ በስንት ብር? 50 ሺህ ብር ነው። ለምን ቀናችሁበት? በቃ ስናየው እናደዳለን። ወደ ድሮ ታሪኩ እንዲመለስ ነበር የምንፈልገው። እንዲቅም፣ እንዲጠጣ፣ እንዲያጨስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበረው መምህራችን መጋቢ አዲስ ቀሲስ የዚህ ስብከተ ወንጌል ኃላፊ፣ የተከበሩ መምህራችን መላከ ኃይል ቀሲስ ዳዊት ጋሻው፣ የተከበሩ መምህራችን መምህር ደንበላሽ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ሐዋርያ ተልእኮ ክፍል፣ እግዚአብሔር ያከበራችሁ ጻድቃን ካህናት፣ አየንተ እግዚአብሔር ካህናት፣ ላይካነ ምስጢራት ዲያቆናት፣ የሰንበት ትምህርት ቤት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አረፈዳችሁ? የአምላካችን የልዑል እግዚአብሔር ስም እየተመሰገነ ይሁን። እሺ፣ ይሰማችኋል? ሌባ ተጠንቀቁ ከመካከላችሁ። እንግዲህ ቤተ ክርስቲያን ስንመጣ ያው ፈተና ስላለብን እኛ እዚህ እንደተሰበሰብን ሴጣንም ስለሚቀና የሴጣን ራሱ አዘጋጅቶ ራሱ ደግሞ ወዳጆቹን ያመጣል ማለት ነው። በዚህ በተቀደሰ ስፍራ እኛ ስንመጣ ሴጣን ደግሞ እኛ ከእግዚአብሔር ቤት እንድንርቅ ያዘጋጅልናል ማለት። ቢቻላችሁ ለ6 ሰዓት ነው። 6 ሰዓት ማለት ተመልሳችሁ ቤታችሁ ምትገቡ፣ ወይም 7 ሰዓት እቤታችሁ እንደው ከበድ ያለ ሞባይል ያላችሁ ሰዎች እቤታችሁ ብታስቀምጡት ይሻላል። እቤታችሁ ይዛችሁ ባትመጡ ማለት ነው። እዚህ ቦታ ለምን እግዚአብሔር አምላክንም እንዳናሳዝን እዛ ሄደን ነበረና እቃ ጠፋብን ብለን መቼም ይቆጫል። ገንዘብ ነውና ንብረታችን ነውና ይቆጨናል። እንደዚህ አይነት እቃዎች የአንገት ሐብል፣ የጆሮ ጌጥ፣ ወርቅ ነክ የሆኑ ብር ነክ የሆኑ ግድ ዓመቱን ሁሉ ታጌጡበታላችሁ። ግን እዚህ ጸበል በሳምንት 2 ቀን ነው ብንመጣ፣ ቅዳሜና እሑድን ወይም ደግሞ ሚካኤልን ነው እንጂ አብዛኞቻችን እዚህ ያለን ናቸው የምንጠመቀው ማለት። ግን ከውጭ ከሌላ አገር የምትመጡ እንደዚህ አይነት ጌጣችሁን ለሌባ እንዳትጋለጡ፣ ወይም ደግሞ ዝም ብላችሁ የተወሰነች ሞባይል ይዛችሁ እንደ የስራ ሞባይል ካለ የስራ ስልክ ቶሎ የሚጠራ ማለት ቶሎ በፍጥነት የምንገኝበት ካልሆነ በስተቀር ቤታችን አስቀምጠን ብንመጣ ቆንጆ ነው። ለምን ሌቦች ተሰማርተው ነው ያሉት፣ እኛም አቅቶናል ማለት ነው። ቤተክርስቲያኗም አስተናጋጆችም አቅቷል። ለምን ነጠላ ለብሶ ነው የሚመጣው? ይጠመቃል። ምን ክርስቲያንን ልብስ ለብሶ ስለሚመጣ እንዴት ማንም ከማን ይለያል? አገልጋዮች ጋር ደግሞ እየጮህን እየተናገር ነው። ጋውን ለለበሱ አምጡና አውደ ምሕረት ላይ ጋውን ለለበሱ ልጆች፣ ምልክት ላላቸው ልጆች ስጡ። ሞባይል ያላችሁ ነው ፓተሩን ከፍታችሁ ምልክት አድርጋችሁ ወይም ዘግታችሁ ምልክት አድርጋችሁ ስጡ ብለናል። እንግዲህ ውስጥ ድረስ ልብሳችሁን ብራችሁን ይዛችሁ ከገባችሁ እንደ ጎናችሁ እኮ ነው ያለው። እንዴት ማን ይጠነቀቃል? ማንም አይጠነቀቅም። እሱም ይጠመቃል፣ እናንተም ትጠመቃላችሁ። እናንተ እየተጠመቃችሁ እያለ እሱ ወጣ ብሎ ያይቶታልና ከኪሳችሁ መዝርፎት ይወጣል። እና እንደዚህ አይነት ሰው ስላለ በቤተ ክርስቲያኗ ያው የትም ቦታ የሚደረግ ነው። የትም ቦታ እነኚህ ክብረ በዓልና ታቦት ሲወጣ ትላልቅ አብያት ቤተ ክርስቲያን በዓልን በሚያከብሩበት ሌባውም ይሰማራል ማለት ነው። ሌባውም ስለሚሰማራ እንጀራዬ ነው ብሎ ስለሚሰማራ እንግዲህ መድኃኔዓለም ቅጣቱን እስከሚሰጠውና ወይ ደግሞ አንድ አደጋ እስከሚልክበት ድረስ ግድ ነው። የሰው ገንዘብ የበላ አደጋ ነው የሚጠብቀው እንጂ መቼም መንግስተ ሰማያትን አውርሰው እና ያን እስከሚያጋልጠው ድረስ ለጊዜው ይጠቅመዋል። ግን እናንተን ደግሞ የሚወሰድባችሁን ሰዎች ስለሚጎዳችሁ ቤታችሁ ስትመጡ ቤታችሁ
አስቀምጣችሁት ብትመጡ የአንገት ሐብል፣ የጆሮ ጌጥ እናቶቻችን እህቶቻችን ወርቅ ነክና ብር ነክን ቤታችሁ አስቀምጣችሁ ብትመጡ ከሰኞ እስከ ዓርብ ታጌጡበታላችሁ። ቅዳሜና እሁድ ደግሞ ያው አስቀምጣችሁ ከሰዓት ንብረታችሁን ታገኙታላችሁ ማለት ነው። ስለዚህ ለአንድ ቀን ለሁለት ቀን ብናስቀምጠው ቆንጆ ነው። ከምናዝን ሌባ ወስዶበት ከምናዝን ለሌባው ምስኪ በዚህ ደግሞ በምን ነፍሳችንን አይወስደው፣ ያው ሀብታችንን ነው እንጂ መወስድ ነፍስ አይወስድ። ስለዚህ ብትጠነቀቁልን። ብዙ ጊዜ እኔ እየተናገርን ነው ያለሁት። ሌቦች አሉ ባካችሁን ተጠንቀቁ እያልኩ ነው። ሴቶችም መለኩሴ መስለው የሚገባሉ እንደ ጭምት መለኩሴ መስለው የሴቶችን ቆብ እናቶቻችን ቆብ ወይም ረዣዥም ቀሚስ አድርገው የጸበልተኛ መስለው እንደገና ደግሞ እኛ ያስቀመጥናቸው አስተናጋጆች አሉ በጸበል ውስጥ ሴቶች እናቶቻችን እዚህ ያሉ በዙ በቅርብ አካባቢ ያሉ ያስቀመጥናቸው ሰዎች ስላሉ እነኛን ሰዎች አይታችሁ ልብ አድርጋችሁ ጋውን የለበሱ መለያ የለበሱ አሉ። እነሱንም ለነሱ ስጡ ንብረታችሁን ማለት ነው እንጂ ዝም ብላችሁ በኪሳችሁ አድርጋችሁ ከሆነ እንዴት ቦታው ግፊያ ነው። ለመዳን ስለምትጋፉ ያው እንዳይወስዱባችሁ በእግዚአብሔር ስም እንጠይቃለን። አሁንም የወሰድክ ካለ በመድኃኔዓለም ስምና በቅዱስ ሚካኤል ስም አዘነሃል፣ ወደዚህ መልስ። አይጠቅምህም። ገንዘብን ወሰደ የሰው ገንዘብ የወሰደ እሳት ነውና የሚበላው እሳት እንዳይሆንብህ መልስ። ከወሰድክ ካገኘ የሞባይል የምትወስድ ከመጣ ያገኘኸውን ሞባይል መልስ። እዛ አውደ ምሕረቱ ላይ አምጣ። ቅዱስ ሚካኤል አንተ ብትሰራ የበለጠ ባርኮ ይሰጣል። ከምትሰርቅ እግዚአብሔርን ለምነህ የምትበላው ይቀልሃል ማለት ነው። ለአንተ ለነፍስህም ለስጋህም የተተርፍበታል የሰው ገንዘብ ይዘህ ከምትሄድ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ቅዱስ አሐዱ አምላክ። በስመ አብ ቅዱስ አሐዱ አምላክ አሜን። እሺ መተት ብቻ እሰር አፍጥ አደንግዝ የተባለ የመተት መንፈስ በስላሴ ስም በድንግል ማርያም ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም የመተት መንፈሶች ብቻ አዛሃለሁ። ከተቀመጥክበት ወርድ ዘንድ አዝዣለሁ። መተት ብቻ ነው ያልኩት። የመተት መንፈስ አቤት አቤት። በቃ እኛውን የሰላቢ መተት እንዴት በቃ እንሄዳለን። አሁን እንሄዳለን። ምንድን ነው የምትሰልቡት? ወይኔ በቃ ቤቱን ልናሸጠው 3 ቦታ ቁጭ አደረግን። ምን ቁጭ አደረጋችሁ? ከሰው የሚወጣ ቆሻሻ ነገር ምን ሰገራ በቃ ቁጭ አደረግን፣ ሸፈንን። ከዛ በኋላ ገበሎ ሚቀያየረ ወይኔ እሱንም ቁጭ አደረግን። ምን ገበሎ? ገበሎ ለምን ገበሎ እንዴት አስቀምጣችሁት? ወይኔ እዛ ተደገመበታ። በቃ እንዴ የት ነው የተሰራው? አርሲ ጮሌ ነው እዛ ተሰራ። መጣ እዚህ ወይኔ እዛ አርሲ ጮሌ ነው የተሰራው። እዛ ነው የተሰራው። በስንት ብር? 50 ብር ነው። ለምን በቃ እንዴ ወይኔ ለምን ቀናችሁበት? በቃ ስናየው እናደዳለን። ወደ ድሮ ታሪኩ እንዲመለስ ነበር የምንፈልገው። እንዲቅም፣ እንዲጠጣ፣ እንዲያጨስ በቃ አሁን እሱ ሚካኤል ይላል እኮ በቃ ሰማዕቱ ጊዮርጊስ ይላል። እንዴት ሰገራው እንዴት መተታችሁበት? ወይኔ ጫት ተገዛ። በቃ እዛ ጋር እንትን አለ የሚመታ ነገር ከዛ ስጫ ተባለ። ከዛ በኋላ ማታ ላይ ተደወለለት ለሱ ለልጁ። አዎ በዚህ ስልክ ደውለ ነበረ ተባለ። ኧረ እኔ አልደወልኩም አለ። ከዛ በኋላ ማለት ነው ወዲያው እኛ የምንፈልገውን አደረግና ገባችሁ? ገባናው በስልክ አገኘነው። እሺ ወይኔ ልክ እዚህ መጥቶ ሲቀመጥ የላክነው ዕቃ የእሱን ስልክ ድምፁን ስንሰማ አገናኘ ነው። ግን እኮ አይሆንም ብለን ነበረ። እዚህ ጋር ሚካኤል አለ አይሆንም አይቻልም ብለን ነበር። እንዳያሰራ ያዘጋጀውን ብር ለመስለብ ቤቱን ልናሸጠው ተዘጋጅተን ነበር። ምን ዋጋ አለው? ያዘን ያው ያዛችሁ ያዘን። እሺ ስንት ናችሁ? ወይኔ 15000 አጋንንት። ሰራዊት ሁሉ ነን። በቃ ከዛም ከዚህ ቤት ጠራ ነው። ከየት ወይኔ ከየት ከቀብሪ ወያ ሶማሌ ጠረፍ ከአፋር ወይኔ ከጎጃም በቃ ሸኙን። ለምን ወይኔ በቃ ሸኙና። በቃ ደከመን። ደከማችሁ? ትሄዳላችሁ? እንሄዳለን። ስንት? 15000 በቃ አጋንንት ናችሁ። ሴጣን ሳትናኤል አጋንንት ሁላችንም በቃ። እሺ ተንበርከኩ።
ተንበርከክ። በስላሴ ስም በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። ላንመለስ ለዘላለም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስራቸው። 7 ጊዜ ጨዋችሁ 7 ጊዜ ጨዋታ ፊት ያቃጥለኛል። ያንተ ፊት ያቃጥለኛል። ትሄዳላችሁ? ሄዳለሁ። ምንድን ናቸው? አስረኛል። ተራ የወንድ ተራ ነው። ምን ነው? ምን ነው? ማነህ? ጌትነት ኃይለ ሚካኤል። ኃይለ ሚካኤል ምን ነው? እንጃ አላቅም። የት እንደነበርኩ አታውቅም? እንደመጣህም አታውቅም? እንደመጣሁ አውቃለሁ ጠዋት። አሁን አላቅም። እንዴት ነው? ቤት ምን አገኘህ? ቤት ሰገራ አገኘው፣ ገበሎ አገኘው። ከዛ ንስሐ አባቴ ጋር ደወልኩኝና ነገርኳቸው። ጸበል እርጨው እስክመጣ አሉኝ። ከዚህ ቄስ ማሪ ላኩልኝና ጸለዩበትና እናቃጥለው ብለው አቃጠልን። ከዛ እዛው በቃ ተቀየርኩ መሰለኝ። እሳቸው ነው እንደዛ ያሉኝ። በቃ ራሴን ግን ያመኝ ነበረ። አቤት ስትሄድ ስንት ቦታ አገኘ? ሰገራውን 3 ቦታ። ሰገራውን ሁለቱን እኔ ነኝ ያገኘሁት። አንደኛውን ቄስ ማሪ ናቸው ያገኙት። ጸበል እየረጩ እየባረኩ እየረጩ እያለ አንዱም አገኙት። ወጣ። በቃ እዛው ባለበት አቃጠለ። ስለዚህ ነው አባቶችን ጸልዩና ቤት መሰረታችሁን ከመጣላችሁ በፊት ወይም ቤት ወድማ የተለያየ መሰረት ከመጣላችን በፊት ጸበል የአባቶችን ጸበል አስረጭተን ውዳሴ ማርያም ወይም ደግሞ ድርሳነ ሚካኤልን አስረጩ የምንለው ጸበል ለዛ ነው። ለምን አሁን ይሄ እዛ ሰገራ ላይ ቤት ቢሰራበት ኖሮ እሱ አይኖርበትም ማለት ነው። ለዘላለም እንደዛው እንደ ሰገራው ረክሶ ይቀራል። ስለዚህ ሰይጣን ዛሬ በብዙ ረቂቅ ነው የገባው ማለት ነው። እኛ አንዳንድ ጊዜ ብድግ አድርገን ይሄ ምንድነው የከብት እንትን ነው የከብት አዛባ ነው ብለን የምንጠላም ሰዎች አለን። ግን ሰገራውን አይደለም ራሱ ሰገራው ዲያብሎስ ነው። በአንድ ረብ ነው የሚላከው ማለት ነው። ሰው እዛ ቦታ ወይም መጥቶ ተጠምቋል። አንዳንድ ጊዜ ቤታችንን ቆልፈን ወጥተን አልጋው ላይ ወይም ደግሞ አንሶላው ላይ ልንተኛ ስንል እንደዚህ አይነት ምልክቶች እናገኛለን። ደም እናገኛለን፣ ወይም ደግሞ ሌላ እንዳተባለው ሰገራ እናገኛለን። እንዴ ጠዋት ደህና አንጥፌ ምናምን ብለን ብዙ እናወራለን። ግን ራሱ ሰይጣኑ ነው አምጥቶ የሚያስቀምጠው ማለት ነው። እና እንደዚህ አይነት ነገር ስታገኙ መዝሙር 90 በልዑል መጠጊያ ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለው መዝሙር 3 ጊዜ ወደ ምስራቅ ፊታችሁን ወደ ምስራቅ መልሳችሁ መጽሐፍ ቅዱስ መዝሙር 90 በልዑል መጠጊያ ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውን ጸልያችሁ በነዳጅ ወይም ደግሞ በቤንዝል ጉድጓድ ቆፍራችሁ ብታቃጥሉት ቀጥታ እዛ ሰውየው ጋር ነው የሚሄደው። ይረክሳል ማለት አይሰራም። እንደዚህ አይነት ጸሎት ያስፈልጋል ማለት እና ጸልዩበት ነው። አንደኛው ጸልዩበት ሲደግሙበት እንትን ያለው ሲደግሙበት እየጸለዩ እያለ በቃ እኔ ተቀየርኩኝ ማለት ነው። ተቀየረ? እንዴ ስትቀየር አላወቅም ነበር። ሊጀምረኝ ሲል ሲያስጨንቀኝ ነበር። ከዛ ሰወረኝ። ከዛ እሳቸው እንትን አሉኝና በቃ ተይዛለሁ ብሎ ጨዋል። አባ ጋር ሄድና ተከታተላሉኝ። እኔም በፊት መከታተል ስለነበረ መጣሁኝ ማለት ነው። በቃ በርታ። እግዚአብሔር ፈውሷል። መድኃኒዓለም ፈውሷል። መተት ሰይጣን ድግምት እሰጠው እጀታን የባንክ ቤት ሰራተኛ ነው እና ባለፈው እንግዲህ መቶ ሁለተኛ ሲታደስበት ሁለተኛው ጊዜ ማለት ነው። ሲታደስበት ሁለተኛው ጊዜ ነው እና መጥናት አንዳንድ ጊዜ አንድ ጊዜ ብቻ መተን መቅረትም አያስፈልግም። ለምን እየተደጋገመ ይላካል አጋንንቱ ማለት ነው። እና አሁን እኔ የምለው ስራ ሲሰራ ታስተዋለክ። ስራ ላይ እጁ ሙሉን ይዘናል እኮ እጆቹ ሙሉ ይዘናል። እጁንም ይዛቸዋል። አይችልም ማስራት አይችልም። ባንክ ቤት ይሳሳታል። ምን ማናጀር ነው? ይሳሳታል። ማናጀር ነው? ካሸሪ ነው? ታሳስታላችሁ? ይሳሳታል።
እንዲሁ እያየን እናሳስታለን። ታሳስታለች። እጁን የምታንቀጥቅጡት አሁን እናንተ ናችሁ። በረከቱ ሁሉን ትወስዳላችሁ። ሁሉን እንበላለን። ሙስሊም ነው ክርስቲያን? አይ ጴንጤ ነው ልጁ ጴንጤ ነው አይደል? ልጁ አሁን ጴንጤ ነው። ጴንጤ ነው ልጁ። ኦርቶዶክስ አይደለም ወይም ደግሞ ሙስሊም አይደለም፣ ጴንጤ ነው። ግን 3 ጊዜ ነው 4 ጊዜ እዚህ ቦታ መጥቶ ተፈውሷል ማለት ነው። በዚህ ከባንክ ስራው አማካኝነት እየሰለበበት እያሳሳተው በቅማ ከአቅሜ በላይ ሆኖብኛል፣ እኔ የሌላ እምነት ተከታይ ነኝ ብሎ 3 ጊዜ 4 ጊዜ መጥቶ ደውሎልኝ፣ አይ አንተ ማንም አያስገድድህም፣ እኛ ማን ነው የሰው ነፍስ መዳኑን ነው የምንፈልገው፣ አመንክ አላመንክ የራስህ ነው፣ ግን መጥተህ መፈወስ ቅዱስ ሚካኤል ድንቅ ስራ ይሰራልሃል ብዬው ደውሎ ነው የመጣው። እና ምንም ችግር የለም ቅዱስ ሚካኤል ይሰራልሃል ቅዱስ ሚካኤል ድንቅ ስራውን ይሰራልሃል ብዬው አሁን በእምነት ነው የመጣው ማለት። ግን አጋንንቱ ያው እዚህ ተጋለጠለ። እግዚአብሔር አንተ ሙስሊም ነህ፣ አንተ ጴንጤ ነህ፣ አንተ እንትና አይልም። ስራውን እንደየስራው ግን ያገኛል። እውነተኛውን ያው እንደ እውነታው ይሰራል። ግን እግዚአብሔር ደግሞ ለፍጥረቱ ስለሚያዝን አጋንንትን ያንቀጠቅጣል ማለት ነው። ያ አጋንንት እንዲወጣ ያደርገዋልና ያው እንግዲህ ሁላችንም እግዚአብሔር ድንቅ ስራ ይሰራልና በስራው ላይ ነው ብዙ ያው ገንዘብ እንዳይገኝ አሁን ስታዩት የባንክ ቤት ሰራተኛ አይመስልም። በጣም ጎስቁሎ ነው ያለው። ለምን ሰላቢ ነው። እሱ ይሰራል፣ እነሱ ከውስጥ ይወስዳሉ። እሱ ይሰራል፣ እነሱ ከስር ይወስዳሉ። እና አንዳንድ ጊዜ በባንክ ቤት የምንሰራ ሰዎች ስንቀመጥ ወንበራችን ላይ ስንቀመጥ ህዝቡን ለማገልገል ስንቀመጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላኬ ሆይ እባክህን አንተ ከኔ ጋር ስራ፣ የሰው ንብረት ወደ እኔ እንዳይመጣ የኔም ደግሞ ወደ እነሱ እንዳይሄድብኝ አንተ ዋስ ጠበቃ ሆነኝ ብለን ባርከን ብንቀመጥ ያው ስራችን የዋልንበት ሁሉ የተቀና ይሆናል ማለት ነው። ልጁ በስመ አብ ወወልድ ቅዱስ ይላል። ጸልዮ ነው የሚቀመጠው። አዎ ይጸልያል፣ ይጾማል፣ ይጸልያል። ግን አልቻልንም። በተደጋጋሚ ብንመጣም አልቻልንም። ብንመጣም አልቻላችሁትም? አልቻልንም። በቃን አልቻልንም። አሁን ምን ይሻላል? በስንት ሺህ ብር ነው የተመተታችሁት? 32 ሺህ። አዎ። ስንት ናችሁ? አሁን ስንት ናችሁ? ወይኔ ብዙ ነን። ስንት? 59 አጋንንት 59 ሺህ 59 ሺህ አጋንንት ናችሁ። ሴጣን ሁለቱም አጋንንትም ሴጣን። ወይኔ ተቃጠለን። እስኪ እንግዲህ ይሄን ላድርግላችሁ። ወይኔ ተቃጠለን። መቁጠሪያ ያለው እንዴ ልጁ? መቁጠሪያ ያለው እታችሁ መቁጠሪያ ይቀጠቅጣለሁ ብሏል። ማለት መቁጠሪያ ይመችሃል ስለ እንዴ ይቀጠቅጣል። እኔ ዲያብሎስን ድል የሚነሳልኝ ከሆነ እኔ እሰራበታለሁ ብሎ እያለ ነበርና የዚህ የሚካሄደውን ፕሮግራም በደንብ ይከታተላል ማለት ነው። እና በስልክም እየደወለልኝ ያው ብዙ ጊዜ እንማከራለን። ያማከረኛል። ችግር ሲደርስበት ቶሎ ይደውላል። ምንም ችግር የለም ገብቷልና ደግሞ ይነግርሃል ብየዋለሁ። ነገራችሁት እንደገባችሁ አሳያችሁት እንደምትገቡ? አዎ እንታያለን። ትታያላችሁ? አዎ ብዙ ጊዜ ያችኋል። እንታያለን። በህልም ትታዩታላችሁ? አዎ በዘንዶ አይነት በእባብ በዘንዶ አይነትና በእባብ ትመሰላላችሁ። እየተመሰላችሁ ነው የምትታዩት። በቃ በኢየሱስ ክርስቶስ አሁን ቶሎ 50 ስንት ሺህ ነው ያላችሁት? 59 ሺያችሁን ተሰብሰቡ። በስላሴ ስም ታወዳችኋላ። ተቃጠል በናዝሬቱ በኢየሱስ ክርስቶስ ተንበርከክ። በስላሴ ስም በል። ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። ሁለተኛ ላንደርስበት ላናሳስተውም። ሁለተኛ ገንዘቡን ላንሰልብ ለዘላለም በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ሁለተኛ በደረሰበት
አንደርስም በሀብቱም በንብረቱም በጤናውም በገንዘቡም ለዘላለም ላንደርስበት በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በድንግል ማርያም ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። ሰባት ጊዜ ጮኸ። ቶሎ በል። ሰባት ጊዜ ጮኻችሁ ቶሎ በል። እሺ ምንድን ነው? መተት። የምን መተት? እንድትታመም ሁሌ ጨጓራዋን አሲድ እያስረጫዋት ጨጓራዋን በምን ገባ? በጠላ ሆዷን ይኸው። የምን መተት ነው? መድኃኒት የተቀመመ የደብተራ። እሺ አንተስ ምን መተት? የቤተሰብ መተት። በእናቱ በአባቱ ነው የተሰራ? በእናቱ በአባቱ ነው የተሰራው? በቃ ጠጋም አትምጠጋም። ጥራና ሰብስብሽ ሂድ ጥራና ሰብስብ ሂድ ጥራ። እሱ ላይ ከግንባሩ ላይ አንሳና አንተ ግንባር ላይ ሰብስብ። በሁለት እጅ እንዴ ሰብስበሃል? ምን አነሳል? የሥራ መንፈስ ቡዳ በቃ ቤት ውስጥ ጭራሽ ሰላም ሰርቶ እንዳይበሉ የነበረውን ስንት ሰበሰብ? ከሱ ላይ 10 እሺ ከሱ ላይ 5 እሺ አምስት እና 10 እሷስ ላይ ስንት አላችሁ? እሷ ላይ 5 20 አይ አይደለም፣ ስለ ቤተሰብ አገባኝ። በቃ አሁን ያለህን ሰብስበት። እዚህ ጋር የመጣውን ሰብስብ። በቃ ከሰበሰብክ ተንበርከክ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል እንገባለን። በትዳራቸው በሀብታቸው በሀብታቸው በንብረታቸው በገንዘባቸው በልጆቻቸው ላንደርስ ለዘላለም በጤናዋ ላንገባ ለዘላለም በሰላማቸው ላንገባ ለዘላለም በስላሴ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል ታስረናል። ለዘላለም በናዝሬቱ በኢየሱስ ክርስቶስ ስም ሀያችንም ላንመለስ በድንግል ማርያም ስም ሲኦል ታስረናል። በጥቅርር ብለህ በጌታ በኢየሱስ ክርስቶስ ስም ሀያችሁንም ሲኦል አስራቸው። 7 ጊዜ ጮኹታ። ቶሎ በል 7 ጊዜ እየቆጠር ቶሎ በል። በሰባተኛው ሲኦል ግባ ብያለሁ። ቶሎ አዘዝኩ፣ በስላሴ አዘዝኩ። እግዚአብሔር አንተ ምንድን ነው የምትሄድ? እጅን አውጣት ነው ቶሎ የምትሄድ ነው። ጸጥ በልና የምትሄድ አትደም። እጅን አውጣ። የምትሄድ እጅን አውጣ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። ላንመለስ ለዘላለም በቅዱስ ሚካኤል ስም በሰማይቱ በቅዱስ ጊዮርጊስ ስም ሲኦል ታስረናል። በመድኃኔዓለም ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም በሀብታቸው በንብረታቸው በገንዘባቸው በስራቸው በሕይወታቸው በጤናቸው ዳግም ላንደርስ በቅድስት ሥላሴ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል ታስረናል። ሁለተኛ በደረሱበት ብንደርስ ገብረ መንፈስ ቅዱስ ያንድዱን፣ አቡነ ተክለ ሃይማኖት ያቃጥሉን፣ ቅዱስ ሚካኤል በሰይፉ ይቆራርጠን፣ ቅዱስ ገብርኤል በሰይፉ ይቆራርጠን፣
ሁለተኛ እንዳትመለሱባቸው በናዝሬቱ በኢየሱስ ክርስቶስም ሲኦል አስሬያቸዋለሁ። 7 ጊዜ ጮኹታ። ቶሎ ቶሎ በል አትምጣ ብያለሁ። 7 ጊዜ ጮኹታ። ቶሎ በል 7 ጊዜ ቶሎ 7 ጊዜ ጮኹ። 7 ጊዜ አሰጣ ቶሎ ውጣ አሁን ውጣ። ልጆቹም ላይ ያለ ማለት የማለች ቶሎ ውጣ ውጣ አሁን ውጣ ቶሎ በስላሴ የት ነው የምታመጣው? የት ሄድ እዛው ሳብና ቶሎ ቶሎ አትጮህ ና ዝጋ። ምንድን ናቸው? አይነ ጥላ ሌላስ? ቡዳ ሌላስ? ሰላቢ ምኑን ነው የምትሰልበው? ገንዘብ የምትሰልበው? እንዴት አድርገህ ትሰልባለህ? እንዳይሰሩ የሰሩትንም ትወስዳለህ። ምን ሰራተኛ ነው? ምን ሰራተኛ ነው ልጁ? ቀን ስራ ልጁ ቀን ስራ ሰርቶ ትበላለህ፣ አንተ ትሰልባለህ። ለምን? ምን ይብላ? እንዳይቀመጥለት የተላካችሁት ከየት ነው? ከዚሁ ከናዝሬት ነው ያለው። መታችሁ? እሺ። ጠንቋይስ? ጠንቋይም እንደዛው ከዛው ነው። ከሰፈር ስንት ናችሁ? 8 እንደ ሰራ ነጠላ። እሺ። ሰላቢ ቡዳ 8 አሁን ቶሎ በርከክ በል። በስላሴ ስም ሲኦል እንገባለን። ሁለተኛ በሀብቱም በንብረቱም በገንዘቡም በስራውም ላንገባ ገንዘቡን ላንሰልብበት በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ሲኦል ታስረናል። በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። 8ታችንም ለዘላለም በቅድስት ሥላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስረናል። 7 ጊዜ ጮኹታ ቶሎ ማን? እኔ አሸናፊ ነኝ። ምን ነው? ምንም አልሆንኩም። ብር ይበረክትልሃል። አሁን ይበረክትልኛል። ይበረክታል። ሰላም ይሄድልሃል። አሜን። አይዞህ በርታ፣ ስራ። አይዞህ